አሰብ በዚያን ጊዜ አሰብ 5 ወረዳዎችን ያቀፈ የአሰብ አውራጃ ማለት ነው። ራሃይታ፣ በይሉል፣ መርሳ ፋጡማ፣ ኢዲ፣ ጢኦ የያዘ ነው። አሰብ ስንል በተለይ የአሰብ ወደብን ማለትም መርከቦች የሚጠጉበትን የመርከብ መጠገያ ብቻ ማለታችን ሆኖ በቀይ ባህር ዳርቻ ከባህሩ 12 ኖቲካል ማይል ጀምሮ ወደ የብስ ወይም ከየብስ ወደ ባህር ገብቶ በሰሜን ከራስ ፋጢማ፣ በደቡብ እስከ ራስ ዱሜራ፣ በላቲቲዩድ 13 ዲግሪ እስከ 33.01 ኖርዝ ሎንግቲዩድ 42 ዲግሪ እስከ 21.98 ኢስት ባለው ክልል የምትገኝ የወደብ ከተማ ማለት ነች። አሰብ የሚባለው የባህር ጠረፍና ምድር ተቀማጭነቱ አሰብ ሰቂር ያደረገው የአንካላ ጎሳ አፋሮች መኖሪያ ነበር። በ1862 በ1884 እና በ1885 ከቶጆራ ከራሃይታና ከጎቢያድ ሱልጣኖች ጋር በተደረገ ስምምነት መሠረት የደቡብ ቀይ ባህር የፈረንሳይ የሞግዚት አስተዳደር አካል ሆነ። በኢጣሊያ መንግሥት በኩል ደግሞ በማርች 1883 ካውንት ፔትሮ አንቶኖሊ የወዳጅነትና የንግድ ውል የተባለውን ሃደሌ ጉቦ በተባለው ቦታ ሲፈርም በቀጣዩም በዲሴምበር 9 1888 ተጨማሪ ውል ከአውሳው ሱልጣን ከመሐመድ ኢላልታ ሐአንፈሬ ጋር በመፈራረም ስምምነቱ ወደ ሞግዚትነት ደረጃ አደገ። የቀይ ባህርን ዳርቻ ለመግዛት ከአንካላ ጎሳ መሪ ጋር በ1869 ሰባ የተደረገው የግዢ ስምምነት ደግሞ በሩባቲኖ ኩባንያ ስም ለኢጣሊያ መንግሥት ቄስ ጁሴፔ ሳፔቶ ተፈራረሙ። ቀጥሎም በ1882 ይህ መሬት የአሰብ ቀኝ ግዛት ኮሎኒ ዴ አሰብ ሲሆን በ1890 ለተፈጠረው የኤርትራ ቀኝ ግዛት ኮሎኒ ዴ ኤርትራም መንገድ የከፈተ ነበር። አሰብ እንደ ከተማና እንደ አስፈላጊ ወደብ መታወቅ የጀመረችው ለዚህ ሮባቲኖ ለተባለ የመርከብ ኩባንያ በ1889 ዓ ም ከአካባቢው ገዢዎች ለኢጣሊያ መንግሥት የድንጋይ ከሰል ማራገፊያ ይሆን ዘንድ በ8100 ማርትሬዛ ማለት ከ1740 እስከ 1780 ኦስትሪያን ሃንጋሪንና ቦሆሚያን የገዛች ሲሆን በእሷ ስም የወጣ የብር ሳንቲም ከንጹሕ ብር የተሠራ ከአውሮፓ አልፎ በአረሙ ዓለም በእስያና በአፍሪካ በተለይም መገበያያ ነበር። እስከ ደርግ ሥርዓት ድረስ በገጠሪቱ ኢትዮጵያ የመገበያ ገንዘብም ነበር። ከተሸጠበት ጊዜ ጀምሮ ነው። አሰብ በተለይ ለባብኤል መንደብ ካላት ቅርበትና ለአረቢያ ካላት ወሰንተኛነት የተነሳ ጠቃሚ ወደብ ሆና ቆይታለች። ከቀኝ ግዛት ነፃ በወጡ የአፍሪካ ሀገራት እንደተፈጠረው የፌዴሬሽን ቀውስ ሁሉ በኤርትራም ፖለቲካ ቅራኔው የከፋ ነበር። ለበርካታ ዓመታት ከማዕከላዊ አስተዳደር ተነጥሎ የኖረውን የኤርትራ ሕዝብ ከኢትዮጵያ ጋር ለማዋሃድ የተደረገው ሙከራ ከጅምሩ እክል ገጥሞት ታይቷል። የሽምቅ ተዋጊዎቹ ከአጎራባች ሙስሊም መንግሥታት የዲፕሎማሲና የጦር መሣሪያ ድጋፍ በማግኘታቸው የትግሉን ዙር አከረሩት ሲል ክርስቶፎር ክላፍማ አስፍሮ ይገኛል። ኤርትራ ከእናት አገሯ ኢትዮጵያ ጋር ለ10 ዓመታት በፌዴሬሽን እንድትተዳደር ከ10 ዓመት በኋላ በሕዝበ ውሳኔ ከኢትዮጵያ ጋር እንድትቀላቀል ወይም ነፃነቷን እንድታገኝ በተባበሩት መንግሥታት መወሰኑና ምናልባት ኤርትራ ነፃነቷን የምትፈልግ ከሆነም ለኢትዮጵያ መግቢያና መውጫ የአሰብ ወደብን እንድትለቅ በተባበሩት መንግሥታት መወሰኑ የታወቀ ነው ሲሉ ፊታውራሪ አበበ ስዩም ደስታ አስፍረውት ይገኛል። በፌዴሬሽኑ ጊዜ የነበሩት ሰዎች
የአሰብን የጸጥታ አጠባበቅና የከተማ ስርዓት እጅግ ጥብቅ፣ በተለይም በመሃል አገሩ ሰው ላይ እጅግ ዘግናኝ የሆነ አድሎ የሚፈጸምበት እንደነበር ይነገራል። ሌላው በፌዴሬሽኑ ወቅት ፖሊስ ጣቢያ አንድ የመሃል አገር ሰው ከአንድ የኤርትራ ክፍለ ሀገር ሰው ጋር ተጣልቶ ወደ ፖሊስ ጣቢያ ቢሄድ አጥፊም ተበዳይም ቢሆን ተጠያቂው የመሃል አገር ሰው ስለሚደረግ የፈለገውን ያህል ዋጋ ቢያስከፍልም ወደ ፖሊስ ጣቢያ ላለመሄድ የራሱን እርምጃ ይወስድ እንደነበር ይነገራል። ሦስተኛው በአሰብ ይውለበለብ የነበረው የፌዴሬሽን ባንዲራ እንደነበርና የፌዴሬሽኑ ባንዲራ ወርዶ የኢትዮጵያ ባንዲራ ሲውለበለብ አስተዳደሩም ጭምር አብሮ እንደተቀየረ የኤርትራ ፖሊስ ይባሉ የነበሩት ጨቃኝ ፖሊሶች ስለነበሩ በአዲሱ አስተዳደር በፖሊስነት መቀጠል እንዳልቻሉና አንዳንዶቹ በጡረታና የተለያዩ ሙያ ዘርፍ በመቀየር ለምሳሌ መካኒክ፣ አናጺ በመሆን እዛው አሰብ መኖር በመቀጠላቸው እከሌ የኤርትራ ፖሊስ ነበር ሲባል ከመሰማት ውጪ በኋላ ብዙም ስለዚህ የሚነገር አልነበረም። ህዳር 5 ቀን 1955 የኤርትራ ፓርላማ የፌዴራል ስምምነቱን በማፍረስና ኤርትራ ከኢትዮጵያ ጋር ሙሉ ለሙሉ እንድትቀላቀል በመወሰን ራሱን በራሱ አከሰመ። ኤርትራ በ1962 ዓ.ም ይህ እንደ አውሮፓውያን አቆጣጠር ነው፣ የፌዴሬሽን ጊዜ አብቅቶ የኢትዮጵያ መንግሥት አካል ሆነች። በ1987 የቀድሞ የኤርትራ ድንበር ቀርቶ አሰብን የአሰብ አውራጃ በሚል ቀጥሎም በ1995 እንደ አውሮፓውያን አቆጣጠር የቀድሞውን የአውሳ አውራጃን ጨምሮ አዲስ አስተዳደር መዋቅር ተሰጥቶ የአሰብ ራስ ገዝ ተብሎ ተቋቋመ። አሰብ በኤርትራ ክፍለ ሀገር በአውራጃ ደረጃ የነበረች ቢሆንም አንዳንድ መስሪያ ቤቶች በአብዛኛው በወሎ ክፍለ ሀገር ስር የነበሩ እንደሆኑ ማየት ይቻላል። ለምሳሌ አሰብ ሁለተኛ ደረጃ ትምህርት ቤት ባልነበራት ጊዜ የአሰብ ልጆች የተማሩት አብዛኛዎቹ ደሴ እንደነበር ይታወቃል። በተጨማሪም የቤተ ክህነት አስተዳደር ጭምር በወሎ ሀገረ ስብከት ስር ነበር። የደሴ መድኃኔ ዓለም ቤተ ክርስቲያን አለቃ ከመሆናቸው በፊት አባ ኃይለ ሚካኤል የአሰብ ቅዱስ ሚካኤል አስተዳዳሪ ነበሩ። በዚያን ጊዜ ዲያቆናትና ቀሳውስት ከደሴ ይላኩ ነበር። ቀደም ተብሎ እንደተጠቀሰው አሰብ በጁሴፔ ሳፔቶ በሱልጣን ኢብራሂም ሮቤርቲኒ ለሚባለው ኩባንያ የከሰል ማስቀመጫ እንዲሆን ተሸጠ የሚለውን የታሪክ መጻሕፍቶች ላይ ካየነው ከሱልጣን ኢብራሂም ፎቶ ባሻገር የወደብነት ሚናዋ እያደገ የመጣው ከኤርትራ ኢትዮጵያ የፌዴሬሽን ውህደት በኋላ እንደሆነ ይታመናል። አሰብ በ1952 ዓ.ም የፖም ግራንድ ኮንስትራክሽን ኩባንያ ወደቡን ሲሰራ ከወደቡ ጋር ተጓዳኝነት ያላቸው ተቋሞችን ማለትም የውሃ አቅርቦት፣ የሰራተኞች መኖሪያ ቤቶችን፣ የኤሌክትሪክ ኃይል ማመንጫ ሲሰራ የከተማው ከፍተኛ የሕዝብ ቁጥር 20 ሺህ እንደሚሆን ግምት ውስጥ ታሳቢ በማድረግ ነበር። ይሁንና የአሰብ ከተማ እድገት ከወደቡ እድገት መስፋፋትና ከነዳጅ ማጣሪያውና ከጨው ማምረቻ እንዲሁም ከሌሎች አገልግሎት ሰጪ ድርጅቶች ሥራ መስፋፋት ጋር የአሰብ ከተማ ሕዝብ ብዛት ከሚጠበቀው በላይ በማደግ ለቁጥጥርም አስቸጋሪ እስከ መሆን ደርሶ የነበረ ሲሆን በዚህም በተለያዩ ጊዜያት የሕዝቡን ቁጥር ለመቀነስ በርካታ እርምጃዎች ይወሰዱ ነበር። አንደኛው በማዕከላዊ መንግሥት ደረጃ አሰብ ለመግባትም ሆነ ከአሰብ ለመውጣት የሕዝብ ደህንነት ይለፍ መያዝ አስፈላጊ ተደርጎ ነበር። ይህ የተደረገው ወደ አሰብ የሚጎርፈውን የሕዝብ ብዛት ለመገደብ ታስቦና በአሰብ በኩል በመርከብ ወደ ውጭ አገር ለመውጣት የሚደረገውን የወጣቶች ፍልሰት ለመቆጣጠርና እንዲሁም አሰብን ከሰርጎ ገብ አደጋ ጣዮች ለመከላከል በሚል ነበር። ወደ አሰብ ለመምጣት የየክፍለ ሀገሩ የሕዝብ ደህንነት መስሪያ ቤቶች ይህንን የይለፍ ወረቀት የሚሰጡ ሲሆን ብሎኮ ተብሎ የሚታወቀው የከተማው መግቢያ ኬላ ላይ ደግሞ የሕዝብ ደህንነት ተወካይ የእያንዳንዱን ግለሰብ መታወቂያና የይለፍ ወረቀት ይቆጣጠር ነበር። የወደቡ ሥራ እየተስፋፋ ነዳጅ ማጣሪያና የባህር ትራንዚት አገልግሎትን የመሳሰሉ ድርጅቶች እየተጠናከሩ የሰው ኃይል ፍላጎታቸው እየጨመረ ሲመጣ
የዚያን የሰው ኃይል ማስፈለጉ አልቀረም። ይሁንና የሰው ኃይል ከመላ ሀገሪቱ ወደ አሰብ በመጉረፉ ለጸጥታም ሆነ ለአስተዳደር ችግር እንደፈጠረ በመረዳት ወደ አሰብ ለመግባትም እንደ ማንኛውም የኢትዮጵያ ክልል ዝም ብሎ በቀበሌ መታወቂያ ሳይሆን ከሕዝብ ደህንነት መስሪያ ቤት በሚሰጥ የይለፍ ወረቀት ብቻ መግባት እንዲቻል ተደርጎ ነበር። የአሰብ ነዋሪዎች አኗኗር ስብጥር የተሳካላቸው የመሃል አገር ሰዎች፣ መደበኛ ኑሮ የሚኖሩ የመሃል አገር ሰዎች፣ ዝቅተኛ ኑሮ የሚኖሩ የመሃል አገር ሰዎች፣ የተወሰነ ጊዜ የሚላኩ የመንግሥት ሠራተኞች፣ የጦርና የተለያዩ የሰራዊት አባላት፣ የአሰብ ወደብ የነዳጅ ማጣሪያና የጨው ማምረቻ ወዛደሮች ናቸው። የአሰብ ከተማ በአፍሪካ ቀንድ በኢትዮጵያ ካርታ ላይ እንደሚታየው በቀይ ባህር ላይ ያለች የወደብ ከተማ ስትሆን በምስራቅ የቀይ ባህር፣ በምዕራብ የጋንጋ ተራራዎች፣ በሰሜን መካካ የሚባለው የጨው አምራቾች መንደርና ደልዳላ በረሃማ ረባዳ መሬት፣ በደቡብ ሃርሴሌ የሚባል የዘንባባ ዛፎች ያሉበትና የውሃ ምንጭ ጭምር ያለበት ክፍል ያዋስናታል። አሰብ በታሪክ የአፋር ምድር ቢሆንም በከተማ ውስጥ በነዋሪነት የመጤው ቁጥር ይበዛ ነበር። አሰብ ሰቂር በተባለው ሰፈር ያለው ነዋሪዎች ብዛት በአንደኛ ደረጃ አፋሮች ሲሆኑ ሁለተኛ ደረጃ ደግሞ አረቦች ናቸው። የደገኛው ቁጥር የተወሰነ ነው። ካምቦ ሱዳን 0104 ቀበሌና 0106 አካባቢ የተወሰኑ አፋሮች ቢኖሩም በጣም ጥቂቶች ነበሩ። ነጋዴ ሰፈር፣ አሰብ ከቢርና አበራ ገንዳ አፋሮች ለቁጥር ያህል ይኑሩ እንደሆነ እንጂ በአብዛኛው ከነዚህ ሰፈሮች ከመሃል አገር በመጣው ሕዝብ የተሞሉ ናቸው። የአሰብ ከተማ ነዋሪዎች አብዛኞቹ የኤርትራ ክፍለ ሀገር ተወላጆች፣ ወለዮች፣ ከደቡብ ከከምባታና ሀዲያ አውራጃ የመጡ የውጭ መጋዘን ሠራተኞች የሚበዙ ሲሆን ከወደቡ መስፋፋትና የተለያዩ መንግሥታዊ ድርጅቶች ቅርንጫፎቻቸውን ከማስፋታቸው አንጻር የከተማው ሕዝብ ቁጥር ያኔ በፍጥነት እያደገ መጥቶ ነበር። ስለ አሰብ ካነሳን በወቅቱ በአሰብ የነበሩ የአሰብ ከተማን የተለያዩ ሰፈሮችን መቃኘት ይገባል። አሰብ በአንድ የከተማ ምክር ቤት በሁለት ከፍተኞችና በ12 ቀበሌዎች ትከፈል ነበር። የቀበሌዎቹ አከላለል እንደተጠበቁ ሆኖ በተለያዩ ስሞች የሚጠሩ የከተማዋ ክልሎች ነበሩ። ከእነሱም ውስጥ ዋና ዋናዎቹን ማንሳት ይገባል። ነጋዴ ሰፈር፣ ነጋዴ ሰፈር ወይም ነጋዴ ተራ ተብሎ የሚታወቀው ሰፈር ከደሴና ከመሃል አገር የሚመጣው አትክልትና ጥራጥሬ፣ ፍራፍሬና ቅመማ ቅመም የሚሸጥበት ሲሆን ከሳጠራ በተሰሩ ጊዜያዊ ሱቆች አማካኝነት ሜዳ ላይ የተጀመረው መለስተኛ የንግድ እንቅስቃሴ በኋላ ላይ በሚያስገርም ሁኔታ እያደገ ነበረ። ነጋዴ ሰፈር የከተማዋ አጠቃላይ ምግብ ነክ የሆነ ነገር የሚሸጥበት የገበያ ስፍራ ነው። በብዛት ከወሎና ከተለያዩ የአገሪቱ ክፍሎች የምግብ ሸቀጣ ሸቀጦች እየመጡ የሚሸጡበት ነው። አብዛኛው የምግብ አቅርቦት የሚመጣው ከደሴ ከከምቦልቻ አካባቢና ከአዋሽ ነበር። ካምቦ ሱዳን፣ ካምቦ ሱዳን የሱዳኖች ካምፕ ወይም ሰፈር ማለት ሲሆን ብዙ በዚህ ሰፈር ቀደም ብሎ ሱዳኖች ይኖሩ እንደነበር ይታወቃል። በኋላም ቢሆን አንዳንድ ልጆቻቸውና የልጅ ልጆቻቸው አሰብ በኤርትራ መንግሥት ቁጥጥር ስር እስከወጣበት ጊዜ ድረስ ነበሩ። እነዚህ ሱዳኖች ከደቡብ ሱዳን ለመሆናቸው ያው በመልካቸው የሚለዩ ሲሆን ቁጥራቸው ግን በጣት የሚቆጠር ነው። የእነዚህ ሱዳኖች አመጣጥ ከእንግሊዝ ጦር ጋር የገቡ ሊሆኑ ይችላሉ የሚል ግምት አለ። ምክንያቱም በከሚሴ እንደዚሁ ሱቅ ያላቸው ሱዳኖች ነበሩና። ካምቦ ሱዳን የሚባለው ክልል ወደ 4 ቀበሌዎች ማለትም ከፍተኛ 1 ቀበሌ 04፣ 5 እና 6ን የሚያጠቃልል ሲሆን በከፍተኛ 2 01፣ ከፍተኛ 2 ቀበሌ 02፣ ግማሹ ከፍተኛ 2 ቀበሌ 03 እና 04 አብዛኛው ክፍል በዚሁ በካምቦ ሱዳን ክልል የሚጠቃለል ነበር።
ራሽያ ካምፕ። ራሽያ ካምፕ የኢትዮጵያ ነዳጅ ድርጅት ለሩሲያውያን ባለሙያዎች፣ ስፔሻሊስቶች፣ ለመስሪያ ቤቱ ሰራተኞች መኖሪያ ያዘጋጀው ሰፈር ራሽያን ካምፕ ይባል ነበር። ራሽያን ካምፕ የተባለበት ምክንያት በአብዛኛው የነዳጅ ማጣሪያውን ሥራ ለመስራት ከሶቪየት ኅብረት ተመድበው የመጡ ባለሙያዎች ያሉበት ስለሆነ እንጂ መጨረሻ ላይ ሩሲያውያን በጣት የሚቆጠሩ ሆነው የኢትዮጵያዊው ሰራተኞችና ቤተሰብ ቁጥር ይበልጥ ነበር። መጨረሻ ላይ በ1983 ዓ.ም በደርግ መንግሥት መውደቅ ወቅት ምንም ራሻዊ በዛ አካባቢ አልነበረም። አሰብ ከቢር በአረበኛ ከቢር ትልቅ ማለት ሲሆን ከወደብ ፊት ለፊት እስከ የቀድሞ መብራት ኃይል ወይም አሁን መጨረሻ ላይ የለስላሳና የቢራ ማከፋፈያ መጋዘን እስከነበረው ቦታ ድረስ መንገዱን ተከትሎ ግራና ቀኝ ያሉትን ሱቆችንና ቡና ቤቶችን፣ መጠጥ ቤቶችን፣ ሱቆችን እንደውም እስከ ቴሌኮሙኒኬሽን ጽሕፈት ቤት ድረስ ያለው ክልል አሰብ ከቢር ይባላል። በዚህ ክልል የወደብ አስተዳደር፣ የኢትዮጵያ ንግድ ባንክ፣ የባህርና ትራንዚት አገልግሎት ጽሕፈት ቤት፣ በወቅቱ የደርግ መንግሥት ኢሰፓ ጽሕፈት ቤት፣ ኪራይ ቤቶች አስተዳደር፣ ገንዘብ ሚኒስቴር፣ ጉምሩክ ወዘተ የመንግሥት መስሪያ ቤቶችን ጨምሮ በርካታ የንግድ ድርጅቶች የሚገኙበት የከተማ ክልል ሲሆን የከተማው 70% ቡና ቤትና ምግብ ቤት የሚገኘው በዚህ ክልል ነበር። አሰብ ሰቂር በአረበኛ ሰቂር ማለት ትንሽ ማለት ነው። አንካላ የሚባለው የአፋር ጎሳ መኖሪያ የሆነው አሰብ ሰቂር የሱልጣን ኢብራሂም አህመድ መቀመጫ እንደነበረች ታሪክ ያረጋግጣል። ደንካሊያ የሚባለው አባባል አረባዊው አንካላ የሚባለውን የጎሳ ስም በስህተት አዳምጦ ዳንካላ በማለት የሰጠው ስያሜ እንደሆነም የሚናገሩ አሉ። አሰብ ሰቂር በአሰብ ሰሜን ምስራቅ ክፍል የሚገኝ የከተማው ክልል ሲሆን በአብዛኛው የአፋሩ ህብረተሰብ መኖሪያ ሲሆን በአሳ ማጥመድ ሥራ ላይ የተሰማሩና የተለያዩ የሸቀጣሸቀጥ ሱቆች የሚገኙበት ነው። ከአፋሮች ቀጥሎ አረቦች አብዛኛውን የነዋሪዎች ቁጥር ይይዛሉ። ኤካፍኮ በተባለው ድርጅት አማካኝነት የኪራይ ቤቶች አስተዳደር በርካታ ቤቶችን በዚህ ክልል በማሰራት የአሰብ ሰቂርን የነዋሪዎች ስብጥር ለውጦታል። የባህር ትራንዚት አገልግሎት ድርጅት ለሰራተኞቹ መኖሪያ ቤት በዚሁ ክልል ሲሰራ የአፋር ነዋሪዎች ቁጥር አብዛኛውን ድርሻ ይይዝ የነበረው ተለውጧል። የአሰብ ሁለተኛ ደረጃና የአሰብ ብርሃን አንደኛ ደረጃ ትምህርት ቤት በዚችው ክልል ይገኛል። ሌላው ሰፈር አበራ ገንዳ ነበር። አበራ ገንዳ የሚለው ስያሜ የመጣው አቶ አበራ የሚባሉት የወደቡ ሰራተኛ በነበሩ ሰው ስም ሲሆን ቀድሞ ነጋዴ ሰፈር ተምር ገንዳ ይባል የነበረውን ትተው አለፍ ብለው የራሳቸውን መኖሪያ ያደረጉበትን ቦታ ሰዎች ተከትሏቸው በመስፈራቸውና ሰፈሩም በሳቸው ስም በመታወቁ አበራ ገንዳ ተብሎ ቀረ። ቀብሪ ዳሃር ሌላው የሰፈር ስም ነው። የከተማ አስተዳደር ምክር ቤት ያሰራቸው መኖሪያ ቤቶች ከከተማ ወጣ ብለው በሚገኝና በትይዩ የመቃብር ቦታ ያለበት አካባቢ ነው። ያንን ሰፈር ቀብሪ ዳሃር እንዳሉት ይነገራል። ትርጉሙ ቀብር ዳር ማለት ባይሆንም ለአማርኛው ቀብር ዳር ግን ስለሚቀራረብ ነው። ይህም በከተማው የሚገኙ መስሪያ ቤቶች ለሰራተኞቻቸው የመኖሪያ ቤት ለመስራት በበጎ ፍክክር ላይ እንደነበሩ ያመለክታል። ፓምግራድ ከአሰብ ከቢር ቀጥሎ ወደ አሰብ ሰቂር ሲኬድ ያለው ሰፈር ሲሆን ስሙን የሚያገኘው ወደቡን በኮንትራት ወስዶ ከሠራው ፓምግራድ ከተባለው ዩጎዝላቫዊ ኩባንያ ነው። የአሰብ አስተዳደር ጽሕፈት ቤት፣ የደቡብ ቀይ ባህር እዝ፣ የአሰብ እዝ፣ የሕዝብ ደህንነት መስሪያ ቤት፣ ሲግናል ታወር፣ የአሰብ ወደብ መገናኛ ማማ ማለት ነው፣ የአሰብ አውራጃ ከፍተኛ ፍርድ ቤት፣ የዓለም ምግብ ድርጅት ጽሕፈት ቤት፣ የአሰብ ወይኒ ቤትና ፖስታ ቤት እንዲሁም የወደብ መኖሪያ ቤቶች ይገኙበታል። ሌላው የወደብ አስተዳደር ሠራተኞች መኖሪያ ሰፈርም አሰብ ሲነሳ የሚታወስ ነው። ከአምስተኛ መኖሪያ ሰፈር እስከ 9ኛ የራስ ገንቦ መኖሪያ ቤቶች ድረስ በርካታ መኖሪያ ቤቶች ነበሩት። በከተማዋ ባህር ሲኒማና ዘራ ያደረስ ሲኒማ ቤቶች
የሚባሉ ነበሩ። በወቅቱ የነበረችዋን አሰብን እንደ ባህር በርም እንደ ወደብም መቃኘት ይቻላል። ባህሩ ዘውዴ ፕሮፌሰር 2000 ዓ.ም ገጽ 59 ላይ ይህንን አስፍረው ነበር። እንግሊዞች ቀይ ባህር ወደ ግብፅ አለበለዚያም ሌላ የእንግሊዝ ወዳጅ በሆነ መንግሥት ቁጥጥር ስር መቆየት አለባት ብለው ወስነዋል። የግብፅ መንግሥት እየተዳከመ ሲሄድም በምትኩ አካባቢውን የሚያስተዳድር መንግሥት ማጨት ጀመሩ። ዓይናቸውንም ኢጣሊያ ላይ አረፈ። ኢጣሊያ ቀደም ብላ በስተደቡብ አሰብን ይዛለችና። ግሪጎሪ አር ኮፕሌይ ይህንን አስፍሯል። ግብፅ የኤርትራን የነጻነት ንቅናቄዎች በመርዳት ቀደም ሲል የኢትዮጵያ የባህር ኃይል ይቆጣጠረው የነበረውን የቀይ ባህር ደቡብ ክፍል ከኢትዮጵያ እጅ በማውጣት ኤርትራ ነጻ እንድትወጣና ኢትዮጵያ ከቀይ ባህር አካባቢ ተገላ በተፈጥሮም ሆነ በባህልም መቼም የኤርትራ አካል ሆና ማታውቀውን አሰብን እንድታጣ አደረገች ሲል አስፍሯል። ዶክተር ነጋሶ ጊዳዳ በአንድ በኩል የአሰብ የኢትዮጵያ ታሪካዊ ይዞታ መሆኗ ከጥያቄ ውስጥ ሊገባ የማይችል ሐቅ መሆኑን እንደተጠበቀ ሆኖ ከዓለም አቀፍ የሰብአዊ መብት ስምምነቶች አኳያም ሆነ የኢትዮጵያ ሕዝብ ሕጋዊ ኢኮኖሚያዊና የደህንነት ፍላጎትና ጥቅም አኳያ አሰብ ወደ ኢትዮጵያ ይዞታነት እንድትመለስ የሚደረግ የሕጋዊና የዲፕሎማሲያዊ እንቅስቃሴ መጠናከር አለበት ብለው ነበረ። በአንድ ኢነርጂ ኤንድ ሴኩሪቲ በተሰኘ ጂኦፖለቲካል ውይይት ላይ ወደብ ለዕቃ ብቻ ሳይሆን ለሕዝብ ትራንስፖርትም የሚጠቅምና የሚያገለግል መሆኑ ብዙ የሚያነጋግር ባይሆንም እንደ ኢትዮጵያ ያለ በጂኦግራፊያዊ አቀማመጥ ተራራማ የሆነች በርካታ ታላላቅ ከተሞቿ ከባህር የራቁና ወንዞቻችንም ከመሬቱ አቀማመጥ የተነሳ ለመጓጓዣነት የማይውሉ በመሆናቸው ሕዝቡ ስለ ባህር ትራንስፖርት ተገቢው ግንዛቤ ያለው ለማለት ያስቸግራል። በመሃል አገር ሰው ስለ መርከብና ስለ ወደብ ያለው ግንዛቤ ውስን በመሆኑ የኢፌዴሪ መንግሥት ምስረታ ጉባኤ ላይ ወደብ ባይኖረን ምን ችግር አለ፣ በአውሮፕላን የምንፈልገውን እናስመጣለን ያሉ የሕዝብ ምክር ቤት ተወካዮች እንደነበሩ በታሪክ ይታወሳል። የባህር ወደብ ወይም ሲፖርት እንደ ሀገር የሚጠቅመው መርከቦች ከፍተኛ ክብደት ያለውን ዕቃ በአንድ ጊዜ ከቦታ ቦታ በቀላል ወጪ ለማጓጓዝ ስለሚያስችላቸው ነው። ይህም ለሀገር ኢኮኖሚ ከፍተኛ አስተዋጽኦ አለው። በተጨማሪም በባህር የሚመጣ ጠላትን ወደ ሀገር ድንበር ከመጠጋቱ በፊት ከሩቁ ለመመከትና ለመመለስ የሚኖረው ድርሻ ቀላል አይደለም። እንደ ኢትዮጵያ ያለች ከባህር ዳርቻ በቅርብ ርቀት የምትገኝ ሀገር ወደብ አልባ መሆኗ አግባብ አለመሆኑን ብዙዎች የሚስማሙበት ቢሆንም ወደፊት ሀገሪቱ የባህር በር ተጠቃሚ የምትሆንበት መንገድ ሊፈለግ ይገባል የሚለው ጥያቄ ሲነሳ 30-40 ዓመት ሆኖታል። ጆን ሃዝዋይ ስፔንሰር ኢትዮጵያን አት ቤይ በተሰኘው መጽሐፋቸው በታሪክ አሰብ ከኢትዮጵያ ዋና ከተማ ከአዲስ አበባ ጋር ያላት ግንኙነት ከኤርትራ ዋና ከተማ ከአስመራ ጋር ካላት ግንኙነት ይልቅ እጅግ የላቀ ነበር ይላሉ። ይህ ደግሞ ከኤርትራ ነጻነት በፊት ብቻ ሳይሆን ኤርትራም ነጻ ከወጣች በኋላም ጭምር የቀጠለ ነበር። አሰብ የኤርትራ ግዛትና የደቡብ ቀይ ባህር ጠረፍ ከተማ ብትሆንም ቅርበቷም ሆነ ኅብረቷ ከአዲስ አበባ ጋር ነበር ሲሉ አስፍረዋል። ማርዶካይ አቢር በ1980 ዓ.ም የኢትዮጵያ ዳንኬሊያ የባህር ዳርቻ ተጆራ፣ ራሃይታ፣ ባይሉል፣ አሰብ፣ ኢዲና አንፊላ የሚባሉ በርካታ ትንንሽ ወደቦች የነበሩ ሲሆን የደንካሊያ በረሃ ለኑሮ ባለመመቸቱ ከሙቀቱ ሐሩርነት በበረሃው አስቸጋሪነትና አስፈሪነት የተነሳ ከደጋው የኢትዮጵያ ክፍልም ሆነ ከባህሩ በኩል ከአረቢያ በሚመጡ ነጋዴዎች ብዙም አይጎበኝም ነበር ብለዋል። ዘውዴ ገብረ ሥላሴ የኢትዮጵያ መዋለ ነዋይ የአሰብን ወደብ ለመስራትና ለማስፋፋት በማተኮሩ ለአፋርና ለመሐር አገር የንግድ ሥራ ዕድል ሲከፍት መላ ኢትዮጵያን በብቸኝነት ያገለግሉ የነበሩት የምጽዋና የጅቡቲ ወደቦች ድርሻ ተቀነሰ። በዚህ ምክንያት የኤርትራ የንግድ እንቅስቃሴም ተዳክሞ ነበር ሲሉ አስፍረዋል። የአሰብ ወደብ እንደ ኢትዮጵያ አቆጣጠር ሰኔ 1970 ዓ.ም በአዋጅ ቁጥር 139
እዝባር 70 የባህር ትራንስፖርትን ለማቋቋም በወጣው አዋጅ መሠረት በአዲስ መልክና አስተዳደር ሲደራጅ የወደቡ ገቢ በ44 ትልልቅና ትንንሽ የግል ኩባንያዎች ቁጥጥር ስር ሆኖ የወደቡ ወዛደርና የአስተዳደር ሠራተኛ በጣም በዝቅተኛ ደሞዝና ክፍያ ይተዳደር ነበር። የባለሥልጣኑ መሥሪያ ቤት ከተቋቋመ በኋላ ግን ከወደቡ አገልግሎት የሚገኘውን ገቢ ወደቡን ለማስፋፋት ከተማዋን እንደ ወደብ ከተማነቷ ለማሳደግና የሠራተኛውን የኑሮ ደረጃ ለማሻሻል እንዲውል በማድረግ ከፍተኛ እድገት ለማስመዝገብ ተችሎ ነበር። የአሰብ ወደብ አስተዳደር ጽሕፈት ቤት ፖርት ኦፊስ ተብሎ ማንም ለመቀጠር ከማይፈልግበት መሥሪያ ቤትነት ወደ ተፈላጊና ሁሉም ባልደረባ ሊሆን ወደሚመኝበት የላቀ ደረጃ እንዲደርስ የተለያዩ አካላትና ግለሰቦች ከፍተኛ አስተዋጽኦ አበርክተው ነበር። በአሰብ ብቻ ሳይሆን በቀይ ባህር ወደቦችና በአውሮፓና በመካከለኛው ምስራቅ ልምድና ሙያ ባላቸው የተለያዩ የግል ኩባንያዎች የአሰብ ወደብ ሥራውን ሲያከናውን ኖሯል። የባህር ትራንስፖርት ባለሥልጣን በአዋጅ ተቋቁሞ በቦታው የነበሩትን የግል ኩባንያዎች ሲወርድ ሠራተኞቹም አብረው ወደ ባህር ትራንስፖርት ባለሥልጣን ሠራተኝነት ተዛውረው ነበር። በዛን ጊዜ የስቲቬዶሪንግ ሾር ሃንድሊንግ ሥራ ለባህር ትራንስፖርት ባለሥልጣን አዲስ ሲሆን ሙሉ በሙሉ ከኩባንያዎች ጋር አብረው በተወረሱ ሠራተኞች ችሎታ ላይ ብቻ የተወሰነ ነበር። እየቆየ ግን ሠራተኞችን ወደ ውጭ በመላክ በማሰልጠንና የማሰልጠኛ ክፍሎችን በሰው ኃይልም ሆነ በማቴሪያል በማሟላት ተገቢው የሙያ ብቃት እንዲገኝ ያለሰለሰ ጥረት እየተደረገ ወደቡ በምርታማነትና በብቃት ለማሳደግ ተችሏል። በ1997 ዓ.ም የኢትዮ ኤርትራ ግጭት ከመከሰቱ በፊት 652 መርከቦች የተስተናገዱ ሲሆን በ1998 ዓ.ም ደግሞ ወደ 322 ወርዷል። ከዚያ በኋላ ባሉት ዓመታት በአሰብ ወደብ የተስተናገዱት መርከቦች ቁጥር እጅግ ያሽቆለቆለ ነበር። ከ1967 ዓ.ም የወደቡ ዓመታዊ የማስተናገድ አቅም 600,000 ቶን ብቻ የነበረ ሲሆን በ1991 ዓ.ም 2 ሚሊዮን ቶን የማስተናገድ አቅም ደረጃ ላይ ደርሶ ነበር። የዓመት ገቢው 3 ሚሊዮን፣ ወጪው ደግሞ 2 ሚሊዮን የነበረው በ1978 ዓመታዊ ገቢው 186 ሚሊዮን ብር ደርሶ ነበር። ከ1970 እስከ 2005 ዓመተ ምህረት ድረስ በ35 ዓመታት ውስጥ የመርከቦች ቁጥር ሲቀንስ የምርታማነት ደረጃ ሲያሽቆለቁል መታየት ጀመረ። ከዚያ በፊት ከባለሥልጣን መሥሪያ ቤቱም ሆነ ከወደቡ አስተዳደር ይሰጡ የነበሩ መግለጫዎችና የወጡ የነበሩ አሃዛዊ ማስረጃዎች ሁሉ ከፍተኛ እድገትን የሚጠቁሙ ነበሩ። 650 ሠራተኞች ብቻ የነበረው ድርጅት 3400 ቋሚና በ1990 ዓመተ ምህረት ላይ በብዙ ሺህ የሚቆጠሩ ጊዜያዊ ሠራተኞችም ነበሩት። ከኢትዮ ኤርትራ ጦርነት በኋላ ይህ ሁሉ አቅም ያለው የአሰብ ወደብ ባዶውን ተቀምጧል። የኢትዮጵያ መንግሥት በተለያየ መንገድ በወደቡ ለመጠቀም ጥረት አድርጓል። ጥረቶቹ እስካሁን ድረስ አልሰመሩም። ወደብ የማግኘቱ ጥያቄ ግን አሁን ወደ መጨረሻው ደረጃ ላይ የደረሰ ይመስላል።